በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 8 በዚህች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽም ዘንድ መስዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጢሞቴዎስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ጋራ ከአዋቂዎች መምህራኖቻቸውም ጋራ 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽርሕ ቋንቋ የተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላሉ ለክርስቲያኖች ወገን ይሆን ዘንድ አለውና። ዳግመኛም ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለቱን አኖሯቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚይዝትበት ቃሉን እንደማይቀበለው አስቧልና እርሱ ራሱም እንዲህ ሊሆን ይሆናልን ብሎ ተጠራጠረ። ይህንንም ሲያነብ እንቅልፍ መጣበትና አንቀላፋ። የእግዚአብሔርን መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስካስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናውም ሐዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህ አለ፣ ባሪያህን በሰላም አሰናብተው፣ በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁህ። ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖቼ ትድግናህን አይተዋልና በወገኖችህ ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገኖችህ እስራኤልም ክብርን ትገልጥ ዘንድ። እመቤታችንን እናቱ ድንግል ማርያምንም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎቹ ለመውደቃቸውና ለመነሳታቸው በሚፈርድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚደርስባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፈል ፍላጻ ይገባል። ከዚህ በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢዩን ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች፣ እግዚአብሔርን እያመሰገነች እርሱ ከሰይጣን ባሪያነት የሚያድናቸው መድኃኒት እንደሆነ ነገራቸው። እሷም ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸርነት አባቱ ይቅር ባይ ከሆነ መንፈስ ቅዱስም ጋራ ክብር ምስጋና ይሁን ለዘላለሙ በእውነት አሜን። ቅድስት ሐና ነቢይት። በዚህችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። የእርሷም ዘመኗ አልፎ ነበረ። በድንግልና ከኖረች በኋላ ከባሏ ጋራ 8 ዓመት ኖረች። 84 ዓመት ፈት ሆና ኖረች። በጾምና በጸሎትም እያገለገለች ቀንም ሌሊትም ከምኩራብ አትወጣም ነበረ። ጌታችን ኢየሱስም ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምን ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች።
ከዚያ በኋላ በሰላም አረፈች። ዓመተ ክርስቶስ። በዚህችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም አገልጋዮቿ ይህችም ቅድስት ከቁስጥንጥንያ አገር ሰዎች ውስጥ ናት። ከንጉሥ መሳፍንቶችም ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈት አረጋት። ከጥቂት ቀንም በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ አለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿን ነፃ ወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያያት በሌሊት ወጣች። በኮረብታ በታችም ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህ በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና አበምኔቱም ተቀበሉኝ። እርስ በርሳችንም እጅ ተነሳስተን ተቀምጠን ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፍን ከፍሬው ጋር እየቆረጡ ይበራሉ። እነርሱ ራሳቸው አይበሉም። እኔም አይቼ አደነቅኩ። መነኮሳቱንም ይህ ሥራ ምንድነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው የሚሆነው፣ ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፉን ቆርጦ ከፍሬው ጋር ይዞ በረረ። ሥራውን አውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያም ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆነ 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወርደን በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህስ አወጣጥሽ አመጣጥሽ እንዴት ነው አላት። እርሷም ሥራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጅ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ሥጋውና ደሙን አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማህሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አረጋዊ ኤልያስ። በዚህችም ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲሃቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልክለት በመለመን ጻድቁ ንጉሥ ቴዎዶስዮስ ወደ ገዳም ሲሃት በላከ ጊዜ ይህንን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሡም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢዩ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋህነትና በትሕትና እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። የኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበረ። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሡም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፍልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን ስለዚህ እግዚአብሔር ልጅን አልሰጠህም አለው።
ንጉሡም ብዙ ገንዘብን ሊሰጠው ወደደ። እርሱ ግን አልተቀበለውም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። የካቲት 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ስምዖን አረጋዊ፣ ቅድስት ሐና ነቢይት የፋኑኤል ልጅ፣ ቅድስት ዓመተ ክርስቶስ እግዝእት፣ አባ ኤልያስ ገዳማዊ በትሕትና ያጌጠ ቅዱስ ሰው። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ማትያስ ሐዋርያ፣ ኪሩቤል አርባዕቱ እንስሳ፣ አባ ብሶይ ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን። አረጋዊ ስምዖንን ከድካም አልጋ ያነሳ አምላከ ቅዱሳን እኛንም ድካመ ነፍሳችን ከሚያመጣ የበደል ምኝታ በቸርነቱ ያንሳን፣ አሜን። እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ጌታ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይህም ለአሕዛብ ሁሉ የሚገለጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበረ። የሉቃስ ወንጌል ምዕራፍ 2 ቁጥር 27። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረ